እናቴ ቀዳዳ ረገጠች። ለተቀደደው እናትሽ ፎቶ ብድር መመለስሽ ነው አይደለ? እኔ ለቀደድሽ ፎቶ መልስ ልመልስ ብል ቤቱን ባነበው እንኳን በቂ አይደለም። እሺ ወይዘሮ ኢፍቱ ህብስትን የእናቷን ፎቶ ቆራርጣ በመጣል ህብስትን በጣም ተናዳ ወይዘሮ ኢፍቱን በእግሯን በስለት ወጋቻትኝ። እንዲሁም በስለት እንደወጋቻትኝ እያባረረች ልትመታ ስትል ወደ አባቷ ወይም ደግሞ ወደ አቶ አለም ጋር ትሄዳለች። እሷ በምትሄድበት ሰዓት እንዲሁም ደግሞ ኢፍቱ ስራ ደግሞ አውቃ እያስመሰለችና እንዲሁም ደግሞ እያነከሰች ስትመጣ ምን ሆነሽ ነው? ምን ተፈጠረ? ምን ነው አለምዬ ብሎ ይጠይቃታል። እናም ደግሞ አለምዬን በሚጠይቃት ሰዓት ይኸውልህ ጎረምሳ ልጅህ እንግዲህ እንደዚህ አደረገችኝ ብላም ትለዋለች። ይህንን በምትለው ሰዓት እንዲሁም ቆይ ምንድነው ያደረግሽው ብሎም ይጠይቃታል። እንዲሁም ህብስት አባዬ ያደረገችውን እኮ ስላላወክ ነው እናቴን ብላም ትላለች። ነገር ግን ደግሞ ምንም ሊያስጨርሳት አልፈለገም ነበር። እናም ኢፍቱም አውቃ እያስመሰለች እግሯን አድምታም ትመጣለች። በምትመጣበት ሰዓት በጣም ከባድና እንዲሁም ደግሞ በተለይ በጣም ጉዳት እንደደረሰባት እያስመሰለችም ነበረ። እናም አቶ አለምም ቆይ ግን ምን ሆነሽ ነው ብሎም ይጠይቃታል። ይኸውልህ ጎረምሳ ልጅህ በስለት ወጋችኝ፣ ነገ ጧት ደግሞ አንገታችን ትቆርጠናለች፣ በቃ ይሄ ነው መጨረሻው ብላም ትለዋለች። ይህንን በምትናገረው ሰዓት ቆይ ምንድን ነው ያደረግሽው ብሎ አቶ አለምም ህብስትን በጥፊ ይላታል። በጥፊ በሚላት ሰዓት ህብስትም በጣም ትደነግጣለች። ይኸውልሽ ምንም ልታደርጊ ትችላለሽ፣ ደግሞ ምንም ሊሆን ግን ደግሞ በዚህ ልክ ሰውን ማንኛውንም ሰው በስለት መውጋት በጣም በህግ ያስቀጣል። እናም ይሄ ደግሞ ቅጣትሽ ነው ብሎም በጥፊ ይደረግማታል። ይህንን ሲያረጋትኝ ህብስት በጣም ትደነግጣለች። ወይዘሮ ኢፍቱ ደግሞ እውነትም ህብስት ስትጎዳና እንዲሁም ህብስት ስታለቅስ ስታዝን ማየት ስለምትፈልግ በጣም ነበር ደስ ያላት። ቆይ ምንድን ተፈጥሮ ነው ብሎም ይጠይቃታል። ህብስት ወደዛ ውስጥ ተድላቸው ነበረ። እናም ምን ማድረግ ነው? ምን እያደረግሽ ነው? ቆይ ግን አንቺ ቀን በቀን የእናንተን ጸብ ማየትና መስማት ነው አሁንስ የሰለቼ ብለው አቶ አለምም ወይዘሮ ኢፍቱ ስራን ይጠይቃታል። ይህንን በሚጠይቃት ሰዓት ነበረ አይውልህ እኔ የምፈልገው በቃ ይውልህ እች ልጅ ከዚህ ቤት ማውጣት ነው፣ በቃ እንድታወጣልኝ እፈልጋለሁ ብላም ስትለው ይውልሽ አሁን ላይ የሚያወጣን አንድ መሆን ነው። እናም እኔና አንቺ አንድ ብንሆንና እንዲሁም ደግሞ አላማችን ለማስተካከል ግዴታ አንድ መሆን አለብን፣ ነገሮችን ሁሉ ማሳለፍ አለብሽ ብሎ አቶ አለምም ወይዘሮ ኢፍቱ ስራን ይናገራታል። ይህንን በሚናገራት ስም ግን ደግሞ ይውልህ አሁን ላይ በጣም እያስጠላች ነው ብላም ኢፍቱም ትናገራለች። ህብስትም እንባዋን እየጠረገች ወደ መኝታ ቤቷም ትሄዳለች። እናም ይህንን ያየው ደግሞ በጣም የሚያሳዝነው አቶ አለምም በጣም ይናደድና በቃ ምን ዋጋለው ይኸውልሽ ከአንቺ ተቃራኒ ከጀርባ መቆምማ በጣም ከባድ ነው የሚሆነው ብሎም ይላታል። ይህንንም ሲላትኝ ጭንቅላትን ይዞ ወይ ፈጣሪ ምን አይነት ፈተና ውስጥ ነው የገባውትኝ ብሎም ይላታል። በአምላክም ህብስት አዝናና እንዲሁም ደግሞ ተክሳ ሲያገኛት ምን ሆነሽ ነው? ምንድን ነው የተፈጠረው ብሎም ይጠይቃታል። ይህንን በሚጠይቃትም ሰዓት ወይዘሮ ኢፍቱ ስራ እናቴን ቀዳዳ ፎቶዋን በእግሯ አረጋገጠቻትኝ እና ከዚህ በላይ እኔን ምን ልታደርገኝ ነው? እናቴን ግን ለምን ብላ ህብስትም እንባዋን ታዘራለች። እንዲሁም በተለይ አይዞች በቃ ለማንኛውም ሁሉንም ነገር ይስተካከላል ብሎም ሲላትኝ ግን ደግሞ ይህንን ነገር ማቋቋም አልቻለችም ነበረ። በተለይ ደግሞ በእናቷ ስለመጣችባትኝ ነበር በጣም ያዘነችው። ቆይ ግን ለምንድን ነው ይህ ሁሉ ነገር ብላ ነበረ ኢፍቱ ስራ ሁሉ ነገር የምታደርግብኝ ግን እኔ ምን አድርጋት ነው? ቆይ ግን ደግሞ አቶ አለምስ ለኔ ቆይ ግን ትክክለኛ አባቴ አይደለም ወይ? ቆይ እንደዚህ እየተፈጠረ ዝም ይላል በማለት ነበረ ይህንን ያሰበች እያለ አልጋ መኝታ ቤቷ ገብታም እያለቀሰች እያዘነችም የተቀመጠችው።
አቶ አለምም ህብስትን በመማታቱ በጣም ተናዶና እንዲሁም ደግሞ ተቆጭቶ ቆይ ግን ምንኝ ነው ምንድነው እጄን ልጄ ላይ ያነሳሁት ምን ነክቶኝ ነው በማለት ጭንቅላቱን ይዞ ባደረገው ነገር ተጸጽቶ በጣም ይናደዳል። ቆይ ግን ለምንድነው ህብስትን እንደዚህ እጄን አስቼ የመታዋትኝ በማለት ነበረ በጣም ተናዶና እንዲሁም ደግሞ በተለይ እቺ ኢፍቱ ተብዬዋ ይህን ነገር በሷ ምክንያት እንደሆነ ይናደድባታል። አቶ አለምም ቀኑን እየረገመ ወይ ጉድ ምን አይነት ቀን ነው እንደው ይሄ ቀንስ እየተረገመ ቀን በፍጹም ማድረግ የሌለብኝን ነገር ነው ያደረኩት እያለም እናም ስለተጸጸተ ባደረገው ነገር ወደ ህብስት መኝታ ቤት ይገባል። ህብስትን በር እያንኳኳ ህብስት እባክሽን የኔ ልጅ በሩን ክፈችልኝ፣ ያደረኩት ነገር በጣም ጸጽቶኛል። እናም ይህን ነገር ማድረግ አልነበረብኝም እባክሽን በሩን ክፈቹ ብሎም ይላታል። ይህንን በሚላት ሰዓት ግን ደግሞ ህብስት እያለቀሰች ነበረ። እናም በሩንም መክፈት አልፈለገችም ነበር። እባክሽን የኔ ልጅ እውነቴን ነው ተጸጽቻለሁ ባደረግኩት ነገር፣ እናም ይቅርታ አድርግልኝ ብሎም ይጠይቃታል። እባክሽን ልጄ እባክሽን ተነሽና በሩን ክፈችው፣ መተውሽ አይደለ? እውነት ለመናገር አስበው አይደለም ተናድጄ ስለነበረ ነው እባክሽን እያለ ህብስትን ማባበል ጀመረ። እባክሽን ህብስቴ ተናድጄና እንዲሁም ደግሞ ስህተት ሰርቻለሁ፣ እናም እባክሽን ይቅርታ አድርግልኝ፣ ደግሞስ ምን ችግር አለው እንዳባት ብናገርሽና ብቆጣሽ ይኮ ደግሞ የሚያስኮርፍ ነገር አይደለም ብለውም ይላታል። ይህንን በሚላት ሰዓት እባክሽን ክፈችኝና እስኪ እናውራ ብሎም ሲጠይቃትኝ፣ ነገር ግን ህብስት ግን መስሚያ ወጥት ነበርና ጭራሽ በሩ ልከፍተው አልቻለችም ነበር። አቶ አለምም በጣም ይደነግጣል። ለምንድነው ህብስት በሩን የማትከፍትበት ምክንያት? ይቅርታ እየጠየኳትኝ በር ላይ ቁሜ ብሎም ራሱን ይጠይቃል። ሌላ ውስጥ ገባ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ህብስት ቀጣይ ክፍል ይዤላችሁ መጥቻለሁ። እና ምን ተፈጠረ? ህብስትስ ምን አደረገች? እንዲሁም ደግሞ ወይዘሮ ይፍቱ ምን አደረገቻት? እንዲሁም አቶ አለም ምን ወሰነ የሚለውን ነው እንግዲህ ዛሬ ይዤላችሁ የመጣሁት። ታዲያ እናንተ ፕሊዝ ስትገቡ ገና እንዶ በፈጠራችሁ ላይክ አርጉልኝ። ላይክ ምንም ነገር የለም፣ ላይክ ሲኖር ነው ዩቲዩብ ሼር የሚያደርገው እና ፕሊስ ጋይስ ላይክ አርጉልኝ። ምን አለበት አበረታቱኝ። ይኸው እንግዲህ ዋይፋይ እንግዲህ ያልቅ ነው ነገ ብቻ ነው ያለኝ ማለት ነው። ይኸው እንግዲህ አመት ሲሆነው ዋይፋይ አለቀ። ስለዚህ ደግሞ አሁን የዋይፋይ ወጪው በጣም ብዙ ነው። 16,000 የአመት እንግዲህ ጨምሯል ማለት ነው እና በፊት 10,000 ነበር፣ አሁን ግን 6,000 ምናምን ብር ጨምሯል። እና ፕሊስ ላይክ አድርጉ፣ ሼር አድርጉ፣ አበረታቱኝ ከዩቲዩብ እንዳልጠፋ አድርጎኝ ማለት ነው። እንግዲህ እንደምታዩት በምስሉ ራሱ የሚያማምር ቦታ ነው እያቀረብኩላችሁ ያለሁት። በቆሎ አለ የሌለ ነገር የለም። መንገዱን በጣም ያምራል። እንዲሁም ደግሞ ማየትና እንዲሁም ደግሞ እንዲቀርብላችሁ የምትፈልጉ ካለ ጠይቁኝ። አዳዲስ ቪዲዮዎችን